ተሰማኛለህ? እንደውም ይኸውልህ ተሙ በጀርባ በኩል የሆነ ነገር አለ አሳያለሁ። እየሄደ የሚያመልክበት እየሄደ እዛ ማታ ማታ ለሊት እየሄደ ምን እንደሚያደርግ እነግርሃለሁ፣ አሳያለሁ። እሺ ከፈለክ እንደውም አባዬ አንድ ነገር ዝም ብላለች። እኔ ከዚህ በላይ ማለፍ አልችልም። በጣም ያስፈራል። ይኸው በጣም የሚያስፈራ ጨለማ እኮ ነው። ምንድነው ያለው? እየወጣ ያለው እኔ ምን እንደሆነ የሚሸት ነገር ማለት ነው። ሰላም ውድ የትርታ ሚዲያ ቤተሰቦች እንደምቆያችሁ ተመስገን ነኝ። ዛሬ ለየት ባለ ቪዲዮ የመጣሁት ውድ ቤተሰቦች እንግዲህ የተለያዩ ጥያቄዎችን ስጠይቁ ነበር። አብሶ በሪል ስቴት ላይ ምን ያህል ታማኝ ናቸው፣ ምን ያህል ትክክለኛ ናቸው፣ ግንባታው ምን ያህል ሄዷል የሚለውን ነገር ምክንያቱም የተለያየ ማስታወቂያ እንሰራለን። እናንተም ባያችሁት መጭበርበርም ስላለ ይሄን ነገር አጣራልን ተሙ ባላችሁት መንገድ አጣርቼ ለእናንተ ይበጃል ይሆናል ያልናቸውን ከአንድም 3 ሪል ስቴቶች በራሴም በባልደረቦቼ ማጣርቼ ትክክለኛ የሆኑትን ከአንድም 3 ሪል ስቴቶች ይዤላችሁ መጥቻለሁ። ውድ ቤተሰቦች እነዚህ ግንባታቸውን የጨረሱ እንዲሁም ደግሞ ልዩ ቅናሽ ያወጡትን ዘርዝሬ መርጬ ግንባታው ምን ያህል እንደሄደ በፐርሰንት የተቀመጠውን ይዤላችሁ መጥቻለሁ። ውድ ቤተሰቦች በመቀጠል ዝርዝር ነገሮችን ስለዋጋቸው ስለ ካሬ ያለውን ነገር ዝርዝር ነገሩን አስረዳችኋለሁ። እኛ ጋር ከሚሰሩ ድርጅቶች ውስጥ 2ቱ በግንባታ ላይ ሲሆኑ አንዱ ፕሮጀክቱን የጨረሰ ነው። ግንባታውን ሙሉ በሙሉ ያጠናቀቀ ሪል ስቴት ምርጫው ከሆነ በ60 ሺህ ካሬ ሜትር ላይ ያረፈ G+3 የሆነ በወለል አንድ አባወራ ብቻ የሚኖርበት ኮምፓውንድ ግቢ ነው። ይህንን ቤት የግልዎ ለማድረግ በ30% ቅድመ ክፍያ ይህም ማለት 3.9 ሚሊዮን ብር ጀምሮ የተጠናቀቁ ቤቶችን ማግኘት ይችላሉ። ሙሉም ባንዲ ለሚከፍሉ ደንበኞቻችን የ6% ቅናሽ አዘጋጅተናል። ፍላጎቶ በግንባታ ላይ ያሉ ቤቶች ከሆነ ደግሞ አባይ ሆምስ እና ቴምር ሪል ስቴት ምርጫው ይሆናሉ። ሳይቶቻችን በሜክሲኮ እና በቡልጋሪያ የሚገኙ ሲሆን ከ10% ቅድመ ክፍያ ማለትም ከ770 ሺህ ብር ጀምሮ በተለያዩ ካሬ አማራጮች ቀርበዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እስከ 35% የሚደርስ ቅናሽ ያዘጋጀን ሲሆን ይህ ማለት በ7.8 ሚሊዮን ብር የሚሸጥ መኖሪያ ቤትን በ5.6 ሚሊዮን ብር ልናስረክበው ተዘጋጅተን እየጠበቅናችሁ። ውድ ቤተሰቦች እንግዲህ ስለ ካሬውና ስለ ዋጋው በቂ መረጃ እንዳገኛችሁ ተስፋ አደርጋለሁ። እንግዲህ በስር በማስቀምጠው ስልክ ቁጥር እየደወላችሁ ቀጥታ ከኔ ጋር ኮንታክት አድርጋችሁ ለእናንተ ይሆናል ይበጃል የሚለውን ሪል ስቴት በአካል ሄዳችሁ እንድትጎበኙ እንዲሁም ውጭ ያላችሁ ደግሞ በተወካይ በኩል እንድትጎበኙ ያቅማችን ያህል እናደርጋለን። እንግዲህ በስር በምታስቀምጡት በቴሌግራም፣ በዋትሳፕ፣ በቫይበር እኔኑ ቀጥታ ኮንታክት ማድረግ ትችላላችሁ። መደወልም ቢዚ ካልሆንኩኝ ስልክ አንስቼ ከእናንተ ጋር ኮንታክት ለማድረግ ዝግጁ ነኝና ደውላችሁ እኔም የቻልኩትን ያህል አማከራችኋለሁ። ምክንያቱም ብዙ ሰዎች ተበላን ሪል ስቴቱ ምንም እየሄደ አይደለም የሚል ቅሬታ እያቀረባችሁ ስለሆነ እኛ አጣርተን ለእናንተ ይበጃል ይዘን የመጣ ነው። በምታዩት ቁጥር እኔን ኮንታክት ማድረግ ትችላላችሁ። መልካም ጊዜ። እንዴ ምንድነው አጎቴ? ምን ሆነ ነው? ምን ሆነሽ ነው? ምን ሆነ ነው? ይኸውልህ ተሙ የተለይ ብዙ በጎች ናቸው የሚመጡት፣ ግን ከዛ በጎች ሁሉ ተመርጦ አንድ በግ ይቀመጣል። ሴት አትነካውም፣ ማንም ነገር ገብቶ አያየውም፣ እራሱ ብቻ ነው የሚያየው። በጣም ጽድት ባለ ቦታ ነው እንትን የሚለው የሚያስቀምጠው ማለት ነው። ከዛ ልክ ቤቱን ዙሪያውን ያዞረዋል። ከእንደገና ደግሞ ይሄ ዶሮውን ያርድና የሆነ ነገሩን በቃ በግም ሆነ ዶሮ ካረደ ደሙን ይጠጣዋል። እኛን ጠጡ ብሎ ያስገድዳል። እኛ ግን መጠጣት አንፈልግም። በጣም ሽታው ራሱ ለየት ያለ ነው። እንደ በግ ደም እንኳን አይደለም፣ የበግ ኖርማን አይደለ። ይሄ ግን በጣም ነው የሚያስጠላው፣ በጣም ነው የሚቀፈው። እንኳን ወዶች አሉት ታያን እንኳን አላይ ስንት ዓመት ማለት ምን ማለት ነው? ያልቃኔ ከቀረ ተሙን እኮ መማር ፈልግ ነበር። እንዲህ መሆን አልፈልግም። ማታ ማታ የሆነ ነገር ልክ እዛ ጋር በዚህ ጋር በኩል አለ፣ አሳያለሁ። ማን ይል እንደው ብላ አሳይህ። ምንድነው ና በዚህ ጋር ማታ ለሊት ይኸውልህ እጁ ሁሉ ተጨመላልቆ በደም ነው የሚመጣው። ነገሮቹን ውስብስብ አድርጎብኝ ነበር። እስካሁን የሚቆየ ነው። እሱ ነው ለማንም እንዳንደውል ያደረገን። እሱ ነው ለማንም እንዳንነገር ያደረገን። እስከመች ልደብቁ ነው? አላውቅም። እኔ ብቻ ትኩረቴ እህቴ ላይ ነው። እኔ ምንም ነገር የማውቀው ታሪክ የለም። እንግዲህ ልጅ እሱ በዛን ሰዓት ላይ ተሙ ልጅ ነው። አሁን ትንሽ ነፍስ አውቅ አድርጓል። ልጅነት አለው። በዚህ በልጅነት እድሜው እንትን መጥራትና መደወል ጥሩ አይደለም። አሁን ግን ነፍስ እያወቀ ስለመጣና አሁን እንትን ስላለ ለዛ ነው የደወልኩለት። አዎ በቃ ነገሮች ከዛ በኋላ ነው ጀመሩት። ግቢ በጥሩ ሁኔታ እየተማርኩኝ በጣም ደስተኛ ነበርኩ። ተምሬ ቤተሰቦቼን ለማኩራት የራሴንም ህይወት ለመቀየር ትልቅ ተስፋ ነበረኝ።
ይገባል ግን እንደዚህ ብለ ልቤ ተሰብሯል። እኔም አሁን ይሄው ነጠላ ልብሽ እያየኝ ነው አይደለ? እሷን ለማዳን ተፍ ተፍ እያልኩኝ ነው። ያልሄድኩበት ቦታ የለም። ይሄው እናታችንም ጸበል ቦታ ናት ያለችው፣ ግን ምንም መፍትሄ የሌለው ነገር ነው። ምክንያቱም ከመጀመሪያው ጀምሮ ተዘፍቆበት የኖረ ስለሆነ በቃ በዚህ ነገር ባያምንበት፣ በዚህ ነገር ይሄ ነገር ባይሆን እሷ እንደዚህ አትሆንም ነበር። እኔም እንደዚህ አልንከራተትም ነበር። ስራ ጥቼ ይሄው ከእሱ ጋር ተጎልቼ ነው እዚህ የምውለው። እኔ ምንም አልገባኝም፣ ምን እንደሆነ አልገባኝም። ውስጥ ገብቶ ሁሌም ቢላዋ ይዞ ይወጣል፣ እጁ ደም ነቅቶ ይወጣል። ከዛ ተጨመላልቆ በደም ነው የሚወጣው። ግን ምንድን ነው ብዬ ስጠይቀው አይነግረኝም። ይህ ለእኔ ምን ማለት እንደሆነ መቼም ተሟንተም ታውቃለህ። እኔ ትምህርቴ ማጣት አልፈልግም ነበር፣ ግን አልሆነም። ሙሉ ለሙሉ ክላት አቋረጥኩኝ። አሁን ምን አለ መሰለህ፣ ይቺ ልጅ እንደዚህ ስብርብር ብላ እዚህ አልጋ ቁራኛ ሆናለች። ቀጣይ ተረኛ ደግሞ ያንተ እናት ናት። ያንተ እናት ስለሆነች እናትህን እንዳታጣ የእሷ ልጅ መጥቶ ጥቁር ዶሮ አርዶ ይግባ ተብዬ ስለተባልኩኝ ለዚህ ነው የጠራሁ። እኔ እንደ ጉዮቼ ብርሃንን አላይ ስንት ዓመት ሲያልካልኝ ከቀረው። እናትህን ከወደድካት አንድ ነገር ልነግርህ ነው። እሱ ምንድነው? በቤተሰብ ውስጥ በቤታችን ውስጥ አንድ ትልቅ ነገር አለ። እሱ ምንድነው? አምልኮ አለ። ይሄ ሐኪም ቤት በገባው ሰዓትም ያው ቅርብ አካባቢ ያለ ሕክምና ቦታ ሄድኩኝ። እጄ ታሸገልኝ። ትንሽ ደም መፍሰሱ ነበር የጎዳኝ እና ትንሽ ለመንቀሳቀስ እጅ አስቸግር ነበር። ዛሬ እንኳን ደህና ነኝ። እንዴት ነህ? ሄድ መጣ አንተ ደህና ነህ ወይ? በስንት ጊዜያችን? እንዴት ነህ? 11 12 ምናምን ወደ 15 ዓመት እኮ ነን። ደህና ነህ ወይ? ሰላም ነህ? ሰላም ነው። እንዴት ነህ? አለን ይመስገን። አቤት አቤት። እንግዲህ ብቻዬን አልመጣሁም። እንደደወልክልኝ አስቸኳይ ነው ስትለኝ ያው ከጓደኞቼ ጋር ነው የመጣሁት። አንድ ሴት አለች። ማታ ላይ ሄደን አትታይም፣ መንፈስ አላት። እንደዚህ በመሞት መንፈስ ውስጥ ነው የምታወራው። እሷ እንድታዋራህ ላድርግህ ወይ እሷ እንድታዋራ? ፊልም ነው እየቀለድክ ነው? አሁን የምገኘው ከሌሊቱ 10 ሰዓት አካባቢ ነው። ምን ገጠመ ካላችሁኝ ድንገት አጎቴ ከክፍለ ሀገር አስቸኳይ ነገር እንዳለ ደውሉልኝ ወደዛው ላመራ ነው። ነገር ጥቁር ዶሮም ይሁን ገብስማ ዶሮ በባህላችን አርደህ ነው የምትገባው። አዘጋጅተዋል። አጎቴ ወደ እዚህኛው ቤት ነው የምንገባው። አዎ እዚህ ቤት ነው። እዚህኛው ገባችሁ እንዴ? በፊት ታች ጋር ያለው ቤት ነበር፣ በሩ ስራ ያለው። ይሄ ከተሰራ ያው አልመጣህም፣ ረጅም ጊዜ ነው እንግዲህ። እቺን አሻሽዬ እቺን ሰርቻለሁና ያው እስኪ በዛው የገጠር ቤት እንግዲህ ያው እንደምታየው ነው። አረ ቆንጆ ሆኗል፣ ታድሷል። ጂፕሰኑ ምኑ ተሰርቷል። ጂፕሰኑ እና ያለው ይሄ በጣም የክፍለ ሀገሩ ቤት አሁን የተሻለ ሆኗል እኮ አዲስ አበባ ካለው ይሄ። አዎ ይሄን ይመስላል። ያው በሶላርም በምንም ነው የምንጠቀመው። እንግዲህ ና ደግሞ እስኪ ወደዚህ ትገባለህ። አንድ ማሳየ ነገር አለ። አዎ ወደዚህ ገባ። አሪፍ ነው። ቤቱን አሪፍ አድርገህ አድሰከዋል እና እዚህ ጋር ገባና ቅድም ያልኩህ እንደዚህ ነው። ያው እንዴ ተከታተለ ወይ ነው እንዴ? ምንድን ነው አጎቴ? ምን ሆና ነው? ወንቸት እንግዲህ ያልኩህ ነገር ምን ሆነሽ ነው? እንደዚህ ነው። ታማለች እና ያለ ምን ሆና ነው አጎቴ? ወይ ይሄው እንደዚህ ነው። በቃ ምኗን ታማ? እስካሁን ለምን ደበቃችሁኝ? ምንም አልደበቅንህም። ያው መቼም ይሄ ነገር እንዳይሆን ብዬ ነው ብዙ ነገር ስነግርህ የነበረው ማለት ነው። እንደዚህ ቆይ ዩኒቨርሲቲ ነች ትምህርት ቤት ነች ምናምን ስትሉ አልነበር እንዴ? ቆየች እኮ አጎቴ። ይሄ ነገር አትደብቀኝ። ምንድን ነው የተፈጠረው? ይሄው ነው በቃ። ምን ሆና ነው እንደዚህ? ምንም እንኳን አትንቀሳቀስም። ያው እንግዲህ ማንም ሰው እንዳያየው እዚሁ ቤት ውስጥ አድርጌ ያው እንግዲህ በጸበሉም በምኑም በተለያየ ነገርም እንድትድን አጎቴ አድርጌያለሁ። እዚህ ጋር እንግዲህ ብዙም ምንድን ነው የተፈጠረው? በቃ እንግዲህ ይሄው እንደምታየው ነው። ቅድምም ስለ የነበረው እንደዚህ ያልቻለው ታልቅሽ እና ስለዚህ አጎቴ ምንድን ነው እንደዚህ ሁሉ ነገር እኮ አይንቀሳቀስም። አዎ አይንቀሳቀስም። በቃ አጎቴ ይሄ ከቅድም ካወራኸኝ ነገር ጋር የሚገናኝ ነገር ብቻ እንደ አደጋ ነው ምንድን ነው? አዎ አጎቴ ይሄን ነገር ማመን አለ። እስካሁን እንዴት ትደብቀኛለህ? እንግዲህ እንደዚህ ነው። ምንም አልደበቅንህም። እንግዲህ አንተ ደግሞ ይሄን ነገር እንትን ትላለህ። መጣ ወይ ነው እንደምትል ነው እንግዲህ ከዚህ በኋላ ምን እኔ አንተ ምን እንዳረክ ማወቅ ፈልጋለሁ። ምንድን ነው ያረካት? ምን ትሆናለች? ምንም አልሆነችም። ያው እንግዲህ ምንም አልሆነችም ማለት ቅድም የምልህ እኔ ራሱ የምነግርህ የነበረው ይሄ ነገር እንዳይመጣ ነው። አሁን ወደ ተለያየ ቦታም እንደዚህ ቤት ውስጥ ሆና እየተረዳች ነው ያለችው።
እንዴ የቀለድክ ነው? ምንም መቀለድ አይደለም ተሙዬ። እኔ ብዙ ሞከርኩ። እኔ አይቼ ውስጥ ሁሉ በዚህ ድካም በዚህ ሀሳብ ውስጥ ቆይቼ አንተን ደግሞ እንዳናጣህና በዚህ ነገር ውስጥ ደግሞ ሌላ ነገር እንዳትሆንብን ነው የምንፈልገው። አንተን ማየት ማመን ነውና እንድታይ ነው የፈለግነው። ዋናው ነገር እንድታይ ነው። እኔ ተረጋጋ። ምንም አልፈልግም። ምንም ነገር አልፈልግም። ይኸውልህ እቺ ልጅ ቅድም ባወራው ዝባዝንኬ ባዳም ልኳችሁ እንዲሆና ከሆነ ግን አንላቀቅም። እኔ እሷን አወራታለሁ። አንተ ግን ማለት ነው እኔ አሁን ምንም ችግር የለም። ካሜራውን አጥፋልኝ። መጀመሪያ ነው ላወራት። አጥፋልኝ እስቲ አንዴ። ምንድን ነው የተፈጠረው? ቆይ አጎቴ ውጭ ጠብቀኝ ብዬ ነው የመጣሁት። እንደዚህ እስክትሆኚ መደበቁ ለምንድን ነው ያስፈልገው? ምንድን ነው የተፈጠረው? እኔ እንደ ጉዮቼ ብርሃንን አላይ ስንት ዓመት ሲያልካልኝ ከቀረው ምንድን ነው የተፈጠረው? እኔ እኮ ዩኒቨርሲቲ ተማሪ መሆንሽን ነው የማውቀው። ተጠፋፋን፣ ተገናኝተን አናውቅም። ስንት ዓመት ስል ነበር። ጭራሽ አንቺ ደግሞ እንደዚህ ሆነሽ ነው የጠበቅሽኝ። በቃ አታልቅሽና ተረጋጊ። እኔ እንድታለቅሽ አይደለም የምፈልገው። መጥቻለሁ። ቢያንስ እኔ ምን እንደተፈጠረ እንድነግሪኝ ነው የምፈልገው። እንኳን ወደ ውጭ አልወጣ ፀሐያን እንኳን አላይ ስንት ዓመት ማለት ምን ማለት ነው? ያልቃልኝ ከቀረ ተሙን እኮ መማር እፈልግ ነበር። እንዲህ መሆን አልፈልግም። እኔ ምንም ከአይምሮ በላይ የሆነብኝ ነው። አንዴ ተረጋጊና ትንሽ ረጋ በይ። ቤተሰቦች ወይኗ ማለት የአጎቴ ልጅ በጣም በፊት ላይ የምንቀራረብ ክረምት እዚህ ሲመጣ አብረን ጊዜ የምናሳልፍ ምንም ታናሻችንን ብትሆንም እኔ አሁን እንደውም ዩኒቨርሲቲ መግባትሽን እየተማርሽ መሆኑን ነበር ማውቀው። አጎቴም ለመጨረሻ ጊዜ ከእናቴ ጋር ሲያወራ እንደዛ እንዳላት እናቴም እንደዛ ነገረች። ከዛ በመሀል ተጠፋፋን። ያው እኔም ያለብኝ የስራ ጫና ነበረ። እንደውም ቀጣይ ዓመት ትመረቃል አላውቅም። ብቻ ምንድን ነው የተፈጠረው? ምን ሆነሽ ነው እንደዚህ? ተመራቂ ነበርኩ። በአሁኑ ዓመት ነበርሽ ተመራቂ? እኔ ተመራቂ ነበርኩ። ተሙ እኔ እኮ ትምህርት ማቋረጥ አልፈልግም ነበር። እና እሺ ቆይ ምንድን ነው የተፈጠረው? እኔ አላውቅም። ግቢ ገብቼ ሻታንቅሽ ረጋ በይ በእናትሽ። የባሰ አታስጨንቂኝ። ረጋ በይ። ግቢ ገብቼ አንድ ዓመት ላገባድር ስል ነው እንዲህ ሆንኩት። ተሙ ማለት ለምንድን ነው? ጉዳት ነው? አደጋ ነው? ምንድን ነው የተፈጠረው? ምንም ለየት ያለ ነገር የለውም። ግን ከጓደኞቼ በታች ሆንኩኝ። እኔ እዚህ መቅረት አልፈልግም ነበር። ብዙ ዓላማ ያለኝ ልጅ ነበርኩ። ተሙ ይህ ላይ አይገባኝም። መማር እንደ ጓደኞቼ ስራ መቀጠር እፈልግ ነበር። ተሙ እንዲህ መሆን አልፈልግም። እኔ ከዚህ በላይ የምታለቅሽ አልፈልግም። ረጋ በይ። እባክህ ካሜራውን አቋርጥልኝ። እባክህ አጥፋልኝ። ካሜራውን አጥፋልኝ። ቤተሰቦች ያው ትንሽ ቀረጻ አቋርጠን ነበር። ነገሮቹ አስከፊ ነበሩ ማለት አሁን ድረስ ይከብደኛል ይህን ነገር ለማውራት። አላቅም፣ ስሜቴ በጣም እየተረባበሸ ነው። ወይኗ ማለት ለእኔ እንደ እህቴ በቃ አላቅም። እህቴን ሲጀምር እህቴ ማለት ነው። በፊት ክረምት ላይ ስንመጣ አብረን ነበር የምንጫወተው። አጎቴ እንደውም ብዙ ጊዜ ቤት አይሆንም ነውና አላቅም። ይሄ ነገር ምን እንደተፈጠረ አላቅም። ቅድም ማውራት ስለከበደን ነበር ይህን ነገር ያቋረጥን። ቢያንስ አሁን አረጋግቻት ከደቂቆች በኋላ ተመልሻለሁ።
እንደተፈጠረ መስማት እፈልጋለሁ። ዛሬ ከጠዋት ጀምሮ እዚህ ከአዲስ አበባ ተነስቼ እዚህ ከገባሁ ጀምሮ የምሰማቸው ነገሮች ለመስማትም የሚከብዱ ነገሮች ናቸው። አጎቴ ቅድም ያወራልኝ ሳያንስ አሁን ደግሞ ወይኗ እንዲህ ሆና ነው የጠበቀችኝ። ምን ማለት እንዳለብኝ አላውቅም። ወይም አሁን ትንሽ ተረጋጋሽ? ደህና ነሽ? ምንም አልልም። እባክሽ አሁን ለቅድሙ እንድታለቅሽ አልፈልግም። እኔም ማለት ከዚህ በላይ እንድረብሽ አልፈልግም። እና ምንድን ነው የተፈጠረው? ምንድን ነው ይውሹ ማለት እንዴት ሰኛ ስንት ጊዜ ስንት ዓመት ስትይ እኔ እንዴት ይሄን አልሰማም? ምንድን ነው የተፈጠረው? ለምን አጎቴ መደበቅ ያስፈልገው? ምንድን ነው የተፈጠረው? ይሄ ነው እሱን ወጥቼ ላወራውም ስሞክር ሊነግረኝ አልቻለም። ምንድን ነው የተፈጠረው? ይኸውልህ ተሙ ታውቃለህ መቼም እኔ ለትምህርት ያለኝም ፍላጎትና ከኛ ቤት ጎበዝ ተማሪው ከድሮም አንቺ ነበርሽ። በቃ ሁሌ ትምህርት የምትይው ሁሌ ስለ ትምህርት ሲወራ አላቅም። ክረምትን ካልተማርኩ የምትይው እኛ ከአዲስ አበባ ለእረፍት እዚህ ስንመጣ እኔ አዲስ አበባ ብሆን ብለሽ ራሱ ምኞትሽ ለመማር ነበር እና ሁሌ የምንቀልድብሽ ልጅ አንቺ ነበርሽ። ለትምህርት ያለሽ ፍላጎት አውቀዋለሁ። ምንድን ነው የተፈጠረው? እንግዲህ እንደ ማንኛውም ተማሪ እኔ ከዚህ ቤት የወጣሁት መጀመሪያ ታውቃለህ ትንሽ ራቅ ወዳለ ከተማ ነበር ግቢ ደርሶኝ የሄድኩት። አሪፍ ውጤት እንዳመጣሽ ዩኒቨርሲቲም እንደገባሽ እሱን የት ዩኒቨርሲቲ እንደገባሽ ድረስ እኮ ሰምቻለሁ። ለመጨረሻ ጊዜ የሚያወራ ነው ቴልቭ ውጤት መጥቶልሽ የዛሬ 4 ዓመት አካባቢ ምናምን። ከዛ ዩኒቨርሲቲ መግባትሽን አንድ ዩኒቨርሲቲ ከገባሽ በኋላ አውርተናል። ከዛ በኋላ ነው ያላወራነው። ምንድን ነው የሆነው? አዎ በቃ ነገሮች ከዛ በኋላ ነው የጀመሩት። ግቢ በጥሩ ሁኔታ እየተማርኩም በጣም ደስተኛ ነበርኩ። ተምሬ ቤተሰቦቼን ለማኩራት የራሴንም ህይወት ለመቀየር ትልቅ ተስፋ ነበረኝ። እያለ አመት ሞላኝ። ግቢ ውስጥ 1 አመት ሙሉ በሰላም ትምህርቴን ካጠናቀቅኩ በኋላ ከዛ በኋላ ነው እንደ ጭንቀት ራሴን ያዞረኛል፣ ራስ ምታት፣ የተለያዩ በቃ አይቼ ማላቃቸው ስሜቶች ይሰሙኝ ጀመር። ያው ለሀገሩም አዲስ ነኝ ብዬ ስላሰብኩ ምናልባት ያ ነገር የመጣው ከዛ ነው ብዬ ነው ለብዙ ጊዜያት ዝም ያልኩት። እንደዛም ሆኖ ግን ያ ነገር ሊተወኛል አልቻለም። በጣም ያመኝ ጀመር። በቃ ራሴን ያዞረኛል፣ አልፎ አልፎ ያስጮኸኝም ነበር። ያስጮኸኝ ነበር ስትይ እንደ ጭንቀት አድርጎ በቃ እንደ መንፈስ ምናምን ነገር ማለት ነው? አዎ እንደዛ ነገር ሲሆን ተመልሼ ወደ ጸበል ሄድኩኝ። ጸበልም በተደጋጋሚ ስጠመቅ ነበር። ያው የሆነ እንደ መንፈስ ነገር ሁሌ ጮሆ ይወጣል። ግን እንደዛም ሆኖ ምንም ሊሻለኝ አልቻለም። ተሙ ከቀን ወደ ቀን ትምህርቴ ማቋረጥ፣ ክላስ አለ መግባት ሆነ በቃ የኔ ጣፋንታ። እያለ ይጥለኝ ጀመር። እግሬን እጄን ይሸመቅቀኝ ጀመር። ግን ምናልባት ብርድ ነው በቃ የሀገሩ ሁኔታ ስላልተስማማኝ ብዬ ነበር ዝም ያልኩት። ነገሮች በእንደዛው ቀጠሉ። ክላስ ከመገባበት ይልቅ እምቀጣው ይበዛል። በቃ ኑሮዬ እንዳለ ጸበል ውስጥ ሆነ። እንደ ማንኛውም ወጣት የምፈልገው ነገር እንኳን ማሳካት አልቻልኩም። ይህ ለእኔ ምን ማለት እንደሆነ መቼም ተሟንተም ታውቃለህ። እኔ ትምህርቴ ማጣት አልፈልግም ነበር፣ ግን አልሆነም። ሙሉ ለሙሉ ክላስ አቋረጥኩኝ። በቃ ከጊዜ ወደ ጊዜ እጄንም ሆነ እግሬን ማንቀሳቀስ አልቻልኩም። ማንቀሳቀስ ከበደኝ። ተረጋጊ። አባቴ እንኳን እኔን ለማሳከም በጣም ብዙ ለፍቷል።
አዲስ አበባ ራሱ ተመላለሽ ስታከም ነበር ለማንም ሳይናገር ሸሽጎኝ። እንደ ሰሞኑ ግን አንድም በሽታ ሊገኝ አልቻለም። ዶክተሮቹ ጤነኛ እንደሆንኩ ነው የሚነግሩኝ። በተደጋጋሚ አበይ ሆስፒታል ይዞኝ ብሄድም ያው ነው በቃ መልሳቸው። ምንም ነገር በውስጤ እንደሌለ ሙሉ ጤነኛ እንደሆንኩ ነው። እኔ ግን እንደምትኝ ተሳስሬ እንደዚህ ቁጭ ብያለሁ። የምፈልገውን ነገር እንኳን ማሳካት አልቻልኩም። በተለይ ትምህርቴን አጣው። ያልጋ ቁራኛ ሆንኩኝ። የፀሐይን ብርሃን እንደፈለግኩ ወጥቼ ማየት አልቻልኩም። እናቴን እንኳን በተደጋጋሚ ብጠይቃት በአበይ ቤተሰቦች የሆነ አምልኮ እንዳለ ነግራኛለች። ምናልባት እሱ ይሆናል የኔ ልጅ እያለች ታበረታኛለች። ታላቅ እህቴም ከጎኔ ነች። ምናልባት አንተ ስለዚህ ጉዳይ አጣርተህ እንኳን የምትደርስበት ነገር ካለ ብለው ነው አበይ ያስጠራክ። በቃ ይሆናል ተሙ 3 ዓመት ሙሉ እዚያ ጋር ቀረው። ካሁን በኋላ መጥቻለሁ። አይኔ እያየ አንቺ እንድትሆኝ መቼም ነው አልፈቅድም። ተስፋዬ ጨለመ ተሙ። እኔ መጥቻለሁ ማለት እስካሁን ይሄ ነገር ለምን ሊደበቅ እንደፈለገ ነው ያልገባኝ። ችግር የለውም ቢያንስ እኔ መጥቼልሻለሁ ወይ ነው እኔ መጥቼልሻለሁ። ስለዚህ የምችለውን ጥረት አድርጌ አሳክምሻለሁ። ስለዚህ ተረጋጊ። እኔ እኮ እዚህ መተኛት አልፈልግም ነበር። ወይ ነው እመኚኝ፣ እኔ መጥቻለሁ። ካሁን በኋላ እኔ መማር ፈልግ ነበር። እኔ እኮ ይገባኛል፣ ግን ካሁን በኋላ እኔ መጥቼልሻለሁ። የቻልኩትን ጥረት አደርጋለሁ። ግን ያልነገርሽኝ ነገር የለማ? ምንም የለም ከዚህ ውጪ ላይ ያለ ነገር። እርግጠኛ ነሽ? አዎ በሚገባ። እኔ እኮ እንደ ጓደኞቼ ሞት ትፈልግ ነበር። ትምህርቴ ጨርሼ መመረቅ እፈልግ ነበር። አሁን የተፈጠረው ተፈጥሯል። እዚህ አልጋ ላይ ከተኛሽ ስንት ጊዜ ሆነሽ? እንደዚህ ነገሮች ከተፈጠሩ 3 ዓመት ሞልቶኛል። 3 ዓመት ሞልቶ ነው? 3 ዓመት ሙሉ ነው። ዛሬ ለምንድን ነው የተደበቀው? ቆይ ለምን ሁላችንም እንዳንሰማ የተደረገው? እናንተም ሳሰሙ በድብቅ እኮ አዲስ አበባ እየመጣሁ እየታከምኩ ነበር። ጭራሽ አዲስ አበባ ድረስ መጥተሽ ስትታከሚ? ግን ምንም ለየት ያለ ነገር አይነግሩኝም ዶክተሮቹም ቢሆን በጣም ጤነኛ እንደሆንኩ ምንም አይነት በሽታ ውስጤ እንደማይገኝ ነው የሚነግሩኝ። እና ቢስ ቢሆን ምን ያርግ? ሸክም ሆንኩበት። እሱም በመጦሪያ እድሜ ሌላ እሱ ላይ ሌላ ሸክም። ይሄ ያንቺ ጥፋት አይደለም። ይሄ ያንቺ ጥፋት እርግጠኛ ነኝ። ቀድሞ ቢነግሩን ቢያንስ የሆነ መፍትሄ እንፈልግ ነበር። እናትሽም የለችም? እቴቴ የሆነ አዲስ ጸበል ተፈለገ ስትሰማ በፍጥነት ነው ወደዛ ጸበል ሄደችው። እንዴ ማዛ መጣሽ? ቁጭ በይ። ይሄን ጉዳችሁ ለምን ያህል ጊዜ ነበር ልደብቆ ነበር? አንቺ እንኳን ደውለሽ አታሳውቂኝም? ቁጭ በይ እስቲ ቆይ ንገሪ። አንቺ እንኳን ደውለሽ አታሳውቂኝም ወይ? እንዲህ ነው። እሷን ታያት። ለምን እንደዚህ የምታለቅሰው? ምንድነው ካሜራው? አልገባኝም። ስለዚህ አይመለከትሽም። ይኸውልሽ አንድ ነገር ንገሪኝ። እንዲህ ሆና 3 ዓመት ሙሉ እንዲህ እስክትሆን አንድ ቀን ደውለሽ እንኳን አንቺ እንኳን አታሳውቂኝም?
አሁን አንተ ድንገት ስለመጣህ ነው እንደዚህ የምትለኝ አይደለ? ስንት ህመም ትችላ እንደምትኖር እኔ ነኝ የማውቀው እኮ። ለምን አልተነገረኝም? ለምን አልነገራችሁኝም? እንዴት ብለህ ነው የምነግርህ? አልገባኝም። እንዴ ቆይ ለምንድን ነው ያልሰማሁትኝ? ለምንድን ነው ያልተነገረኝ? በእናትህ እሷን አረጋጋት። እሺ አንድ እንዲፈሳል አልፈልግም። በህመም እየተሰቃየሽ ነው። ጭራሽ ደግሞ እንድታለቅስ አልፈልግም እኮ። እሺ አሁን ተሙ አረጋጋት። አንድ ነገር ንገሪኝ። እናታችሁ ጸበል መሆኗን እየነገረችኝ ነው። ስለዚህ ያስረዳሻለሁ። ግን ቆይ በመጀመሪያ አንድ ነገር ንገሪኝ። ለምንድን ነው ለእኔ ያልተነገረኝ? 3 ዓመት ሙሉ የአልጋ ቁራኛ እንዲህ ስትሆን ለእኔ እህቴ አይደለች እንዴ? ለእኔ እህቴ አይደለችም ወይ? አጎቴ አሁን ባለቀ ሰዓት ደውሎ አስቸኳይ ጉዳይ ፈልጋለሁ ባይለኝ ይህንም ነገር አላውቅም። እሱ ነው የነገረኝ በመከራ። ይህንን ነገር ባላቅ ኖሮ እንደዚህ እስከሆነች ምን እስክትሆን ነበር የምትጠብቁት? አዲስ አበባ ድረስ አምጥታችሁ ስታሳክሟት ለምንድን ነው ከኛ የደበቃችሁት? እኛ ጠላታችሁ ነን፣ እናቴ ጠላታችሁ ነች። ይሄን ያህል ማርታ፣ እንዴት ይሄ ነገር ለእኔ አይነገረኝም? ለእኔስ እህቴ አይደለች እንዴ? አንቺስ እህቶች አይደላችሁ እንዴ? ለምንድን ነው ታዲያ ይሄ ነገር ለእኔ ያልተነገረ? እኛ ምንም የምናውቀው ነገር የለም። እሱ ደውሎ ምንድን ነው የተፈጠረባት? ለምንድን ነው እኔ ይኸውልሽ ዩኒቨርሲቲ መሆኗን በአሁኑ ዓመት ተመራቂ መሆኗን ነው የማውቀው። 3 ዓመት ሙሉ እንደዚህ አልጋ ቁራኛ ሆና እናንተ ከኔ መደበቅ ነበረባችሁ። እኔ ላዋራት እህትሽን አታልቅሽ። ሲጀመር ካሁን በኋላ መቼም ቢሆን ጥያት አልሄድም። ይገባሻል? ከመጀመሪያም ለእኔ ብትነግሩኝ ኦር ለእኛ ቤተሰብ ማሳወቁ ለምንድን ነው የፈራችሁት? እኛ እንትን ፈልገን ይመስላል። እኔ ፈልጌ ይመስላል። ከእሷ ጋር እየተሰቃየሁ እኮ ነው ያለው። ይኸው ራሷን ጠይቃት። ምንድን ነው የደረሰባት? አንድ ቀን ተለይቻት እንኳን አላውቅም። ምንድን ነው እንደዚህ ያደረጋት? ንገሪኝ። እንደዚህ እሱንም አልነገረህም? ይኸውልሽ አንቺም አባትሽም ድብቆች ናቸው። አጎቴም ቢሆን ለእኔ ለመናገር ፈቃደኛ አይደለም። ነገሮቹን ውስብስብ አድርጎብኝ ነበር እስካሁንም የቆየ ነው። እሱ ነው ለማንም እንዳንደውል ያደረገን። እሱ ነው ለማንም እንዳንነገር ያደረገን። እስከመቼ ልደብቆ ነበር? አላውቅም። እኔ ብቻ ትኩረቴ እህቴ ላይ ነው። እኔ ምንም ነገር የማውቀው ታሪክ የለም። በቃ ወይ ማን የመሰለች ልጅ ተማሪ፣ በዛ ላይ በጣም እንደዚህ ሆና አልጋ ቁራኛ ስትሆን አይገባኝም። ለእኔ እህቴ አይደለች? መደወል አይገባም ወይ? ይገባል። ግን እንደዚህ ብላ ልቤ ተሰብሯል። እኔም አሁን ይኸው ነጠላ ልብሽ እያየኝ ነው አይደለ? እሷን ለማዳን ተፍ ተፍ እያልኩኝ ነው። ያልሄድኩበት ቦታ የለም። ይኸው እናታችንም ጸበል ቦታ ናት ያለችው። ምንም ማለት ችግር የለውም። ይህን ነገር ለእኔ ታዩ። አይዞሽ፣ እኔ ያለሁልሽ። ካሁን በኋላ እኔ ያለሁ። እሺ ምንም አትሆኝም። እኔ ያለሁ። ዝም በይ አንቺ፣ ዝም በይ፣ ዝም በይ። እኔ እመጣለሁ። እኔ አባትሽና እሷን ወደ ሳሎን ሄጄ ላዋራቸው። ካሁን በኋላ ግን እኔ መቼም ጥዬ አዲስ አበባ አብረን እንሄዳለን። እኔ ይዤሽ እሄዳለሁ። ወደዳችሁም ጠላችሁም ካሁን በኋላ እኔ እያለሁ እንደዚህ አትሆን። እኔ ቻልኩትን ጥረት አደርጋለሁ። እኔ ግን እነሱ ማዋራት ያለብኝ ነገር እነዚህ ጣጣኛ ቤተሰቦች እንዳሉን ታውቂያለሽ አይደለ? ስለዚህ እኔ አዋራቸዋለሁ። አንቺ ግን አይዞሽ፣ ችግር የለም። ነይ ውጪ። እኔና አንቺ አባትሽም የሚነግረኝ ነገር አለ። አንቺ ቢያንስ ደውለሽ ታላቅ እህት እንደመሆንሽ ለእኔ እንኳን ደውለሽ ማሳወቅ ትችያለሽ። የአባትሽን ነገር ትተሽ ለእኔ ደውለሽ ማሳወቅ ትችያለሽ። ጎረቤትም ራሱ የሚያውቅ ሰው የለም። ማንም የሚያውቅ ነገር የለም። እስከ መች ልደብቋቸው? በቃ በሱ ትእዛዝ ውስጥ እኮ ነን ያለ ነው። እመጣለሁ። እሺ እኔ ችግር የለም። ለእኔ ታዩ፣ ይህን ጉዳይ ለእኔ ታዩ። የትም አልሄድም። ሳሎን ነው ያለሁት። አዲስ አበባ ግን አብረን እንሄዳለን። ካሁን በኋላ መቼም ጥዬሽ አልሄድም። እንዲሆንሽ አይኔ እያየ ጥዬሽ አልሄድም። ስለዚህ ወደ አዲስ አበባ አብረን የምንመለስ፣ ዛሬም ተመለስኩ ነገም ተመለስኩ አብረን ነው የምንሄደው። ሲጀመር እኔ እዚህ አልቆይም፣ ይዤሽ እሄዳለሁ። ሕክምና የቻልኩትን ጥረት ታገኛለሽ። አንቺን ግን ማውራት ፈልጋለሁ። ነይ ውጭ፣ ነይ። እኔና አንቺ ውጭ ወተን እናወራለን። ነይ ውጭ። ቀጥይ። እንግዲህ ውድ ቤተሰቦች ከደቂቆች በኋላ ተመልሰናል። ሁላችንም ለመረጋጋት እንሞክር። አጎቴም ቢሆን ያለውን ነገር ታስረዳኛለህ። እንግዲህ ታላቅ ልጅህም መታለች። አሁን ሁለታችሁንም የምጠይቃችሁ ጥያቄ ለምን ይህን ነገር እንደደበቃችሁኝ፣ ምን እንደተፈጠረ አጎቴ አሁን ምንም አይነት ማስተባበያ አልፈልግም። ምንም አይነት ማስተባበያ ማለት ነው። እያንዳንዷን ነገር ሁለታችሁም ታወሯታላችሁ። አንቺ አፍሽን ዝጊ። ይኸውልሽ እኔ እንደ ወንድማችሁ ወር ደግሞ እንደ ስጋችሁ ብታስቡ ይኖር እስካሁን ይሄ ነገር የሚደበቅ አይደለም። አንቺ አፍ የለሽም ይሄን ለማውራት። ለስሙ አንቺ የተማርሽ ነሽ። እንዴት ይሄን ነገር ደገፈሽ ዝም ትያለሽ? እንዴት ቢያንስ ደውለሽ የሆነ ነገር እናድርጋት፣ ለምን ለምነንስ ቢሆን ውጭ አናሳክማትም? እንዴት ዝም ትላላችሁ? አሁን ይሄኔ ቢነገራችሁ ይሄኔ ቶሎ ፈጥናችሁ አትመጡም። እርግጠኛ ነኝ። እኛ ለመጮህ ግን በጣም ቀላል። ይኸውልሽ አባትሽ እኮ ደውሉልኝ ስሮጥ መጣሁ እኮ ይሄን ጉዳይ እንደሆነ እንኳን ሳላቅ እንዲህ መሆኗን እንኳን አላቅም። ይሄንን ካወቀ መጀመሪያ አትደውልም ነበር? አሁን ምን አስደወለ? ልክ እኛ ስንሰቃይ ስንት ዓመት ሙሉ ስትሰቃይ አትደውልም ነበር? አሁን እንግዲህ ይኸውልሽ ልጄ፣ እሱ በዛን ሰዓት ላይ ተሙ ልጅ ነው። አሁን ትንሽ ነፍስ አውቅ አድርጓል።
ልጅነት አለው። በዚህ በልጅነት እድሜው እንትን መጥራትና መደወል ጥሩ አይደለም። አሁን ግን ነፍስ እያወቀ ስለመጣና አሁን እንትን ስላለ ለዛ ነው የደወልኩለት። አሁን ምንም አይነት ማስተባበያ አልፈልግም። ምንድን ነው የተፈጠረው? እንግዲህ ታሪኩን ሰምታል። እንግዲህ ንገረው፣ አባቴ ንገረው፣ ሁሉንም ነገር አስረዳው። ልክ ደውለህ እንዳመጣው ራስህ በስነ ስርዓት አስረዳው። እኔ ጭንቀት አልፈልግም። እሺ ጭንቀት አልወድም። እኔ ለራሴ እህቴ ይዛ እንደዛ ሆና ሳያት ጭንቅላቴ ሊፈነዳ ነው። አንተ ጭራሽ ጣልተህ ሌላ ታሪክ መዘዝ ታመጣብኛለህ። እባክሽ ዝም በይ። እኔ ዝም ባልስ ምን አመጣለሁ? የረባ ነገር ካላወራሽ ዝም ብትይ ነው የሚሻለኝ። አጎቴ አንተ ንገረኝ። ያው ተሙ ይኸውልህ እስከዛሬ ድረስ ይሄን ነገር ያልነገርኩህ አንተም ወደዚህ ነገር ውስጥ ገብተህ ትበሳጫለህ፣ ትናደዳለህ፣ እንደውም ብዙ ነገር ትደነግጣለህ ብዬ ነው። ልጅ እንደመሆነ መጠን ብዙ ነገር አለ፣ ብዙ ነገር ሸፍነን ነው እንትን ያልነው እና ያው እሷም ወደ ጸበል ሄዳ እዛ ቆይታ በጣም ጥሩ ላይ አልነበረችም። ይሄ ሁሉ ችግር፣ ይሄ ሁሉ መከራ ሁሉ እንደዚህ አይመጣም ነበር። እኔም ወደ ስራዬ፣ ወደ ከብቶቹም፣ ወደ እርሻውም፣ ወደ ምኑም ወደ ወዲህ ሮጥ እየተሯሯጥኩኝ ይሄን ነገር አልሰማሁም ነበር፣ አላሰቡም ነበር እንደሚመጣና ያው መጨረሻ ላይ እንደዚህ ሆነ። እንደዚህ አይነት ነገር ተከሰተ። ያው እንግዲህ 1 አመት ጨርሳ 2ኛ አመት ላይ ነው እንደዚህ የሆነችው እና እኔም ያን ነገር እንደነገርኩህ ይሄ ከዚህ በኋላ ያለ ስህተት እንዳይደገምና ሌላ ችግር እንዳይመጣ ነው አንተን ደውዬ መጥተህ እሷንም አይታት ይሄን ነገርም እንድነግርህ የፈለኩት። ልጅ እንደዛ 3 አመት ሙሉ እንዴት እንደተሰቃየችም ንገረው፣ እንዴት እንዳለቀሰችም ንገረው፣ እንዴት እንደምትሆን እንደ ጓደኞቿ ተነስታ መሄድ እንደምትፈልግ ንገረው፣ እንደምትጓጓም ንገረው። ምንም ይሄ መሸፋፈን ይሄ አጉል እንትን ነው እንደዚህ ይሄውን ሁሉ ነገር የሚያደርግ። እኔን ይሄው ስራ ሳጥተ እየተንከራተትኩ እኖራለሁ። አሁን ለመፍረድ በጣም ቀላል ነው። አንተን መተህ ለምን አልደውላችሁልኝም? ለምን? እናንተን ጠልተን አይደለም፣ አንተን ጠልተን አይደለም፣ ግን ምንም መፍትሄ የሌለው ነገር ነው። ምክንያቱም ከመጀመሪያው ጀምሮ ተዘፍቆበት የኖረ ስለሆነ በቃ በዚህ ነገር ባያምንበት፣ በዚህ ነገር ይሄ ነገር ባይሆን እሷ እንደዚህ አትሆንም ነበር፣ እኔም እንደዚህ አልንከራተትም ነበር። ስራ ጥቼ ይሄው ከሱ ጋር ተጎልቼ ነው እዚህ የምውለው። ንገረዋ፣ እንዴት እንደምንሰቃይ ንገረው። ችግር አለ። በእርግጥ ልጄ ትክክል ነች የተናገርሽው ነገር። እኛ ይሄ ይመጣል ብለን አናስብም። ማንም ሰው ችግሩ ሲደርስና በቅርበት ሲታይ ነው እንጂ እንደዚህ ይመጣል እንደዚህ አይነት ነገር ይሆናል ብለን አናስብም ነበረ። ግን ያው የእርግጡ እውነታው መጣለት ግን ሁላችንም ተደናግጠን እንድናምን አድርጎናል። በእርግጥ ይሄ ነገር ያው ከቤተሰብ ከአያቶቻችን ከአያቶችህ ከቅድመ አያቶችህ ከላይ የመጣ ነገር ስለሆነ በዚህ ነገር ብናምንና እነሱ ባሉን ብንቀበል ኖሮ የሁሉ ችግር አይመጣም ነበር። እነሱም ቤተሰቦቻችን ናቸው አይደለ? አዎ። እሱም የት ልጅ ነው አይደል? አዎ። እነሱ ጋር ለምን አልደረሰ? ስለማያምኑበት አያረል አባቴ ስለማያምኑበት ያ እንዳይሆን እኮ ነው። እኔ እኮ እዚህ ጋር እኮ እናቴ ሰማኛለህ? እናቴ አንተ አሁን ለምን አልነገርሽኝም? ለምን እንደዚህ አልሽኝም ብለህ ከምትጮህ እናቴ ና እንቁረብ በቃ ቤተክርስቲያን ሄደን እንትን እንበል ስትለው እምቢ ባይ ይሄን ከስር ነገር ይሄንን ባያምን ኑሮ ይሄ ሁሉ ነገር አይመጣም ነበር። ምንድን ነው ያለው ነገር? እኔም ስገባ ጥቁር ዶሮ አርደ ካልሆነ እዚህ ቤት አትገባም ስትል ነበር። በግድ ነበረ አስትቼክ የገባሁት። ምንድን ነው? አይ ይሆነው ተሙ ምን አለ መሰለ አሁን እሷ ልጅነትም ይዟት ነው እንደዚህ እንትን የምትለው እኛ አይደለም። ቆይ አዳምጠኝ ቢያንስ ይላጉት ምን ሸፋፈን አያስፈልግም። ይሄ መሸፋፈን አይደለም፣ ግልጽና አጭር ነው የምነግራችሁ። እናንተ ልጆች ስለሆናችሁ ወደ ሳይንሱ ከተማ ውስጥ ስላደጋችሁ ስለቆያችሁ ምናልባት ላይረዳችሁ ወይም ላታውቁ ትችላላችሁ። እኛ ግን ከመጀመሪያ ጀምሮ ይሄንን ተቀብለን ስለመጣንና እውነታውን ስላየን እንፈራለን፣ እንሰጋለን። እህትህ ምን ሆነች? የእሱ እናት ምን ሆነች? አይ ልጄ ቀስ በቀስ እኮ ነው። አንተ ሙሉ ነገር በደንብ ጥልቅ ብዬ ገብቼበታለሁ፣ እምነቱን ተቀብያለሁ ብለህ ማመን እንጂ እሷ ምን ሆነች? እሱ ምን ሆነ? ይኸው ቀስ በቀስ ይኸው እሱም ደህና ስራ እየሰራ ነው ያለው። እኔ እየተንከራተትኩ ነው ያለሁት። ታናሽቴም እንደዚህ ስብርብር እኔ እየተንከራተትን እኮ ነው ያለው። እህትሽ ደህና አልነበረች? የሚመጣው ቀንና የሚይዘው ቀን እኮ የሚወደቅበት። ብታምንበትን ነገር በትክክል ተናገር፣ በቃ ንገራቸው። አንተ ደግሞ መተህ ከምትጮህ ይልቅ ምኑ ናችሁ ነው መጀመሪያ። ይሄን ያህል ዓመት የት ነበርክ? ይሄን ያህል ዓመት የት ነበርክ? አሁን ሲደወልልን የመጣ አሁን እናንተ ካልደወላችሁ እኛ ደውለን ቅርባችን አይደላችሁ። ምን እንደ ቅርብን የምንጠያየቅ ሰው አይደለን።
ወደዚህ መምጣት ያለው የሰላም ሁኔታ ያለው ነገር የስራ ሁኔታ ታውቂያለሽ። ሰዋውን ምን ያህል ሩጫ ላይ እንዳለ ታውቂያለሽ። እናትስ መምጣት አትችልም? እናቴም ያለባት የጤና እክል ታውቂያለሽ። እንደ ቀልድ እናንተ አዲስ አበባ ድረስ መተሽ እህትሽን አሳክመሽ ስትመለሽ መታችሁ ቤተሰብ አለን ወንድም እህት አለን ብላችሁ ያላረፋችሁ እኛንም ፈልገን የምንመጣው ታዲያ እዚህ ድረስ እናንተ እኮ አዲስ አበባ ድረስ መታችሁ እኮ እኛን ለማግኘት ፈቃደኛ አልነበራችሁ። ይገባሻል? ይኸውልህ እሱ ለማንም እንድንደውል ፍላጎት የለውም። እውነቱንም ነው ደግሞ እደግፈዋለሁ። ለምን እንደምደግፈው ታውቃለህ? እናንተ ሲጀምር ዝምድናችሁን ብትፈልጉ ኑሮ ገና መጀመሪያውኑ ይሄን 3 ዓመት ሳይሆን በ1 ዓመት ታውቀው ነበረ ይህን ታሪክ ማለት ነው። እናንተ የደበቃችሁትን ጎረቤት ያላወቀውን እኔ ከአዲስ አባባ ድረስ መጥቼ እንዴት ነው የማውቀው? እስኪ ንገሪኝ። እናንተ እንዳይታወቅ እኮ ነው መጀመሪያ መጠያየቅ፣ መዋደድ፣ መፋቀር ከዛ በኋላ ነው የምታውቀው እንጂ መተህ እኛን አባቴ ልታጨናንቀው አባቴ ልትለው ልትወቅሰው አይገባም። እንደውም እሱ ደውሎ ባመጣህ ተናድጃለሁ፣ በጣም ተናድጄበታለሁ። ለምን ደውሎ እንዳመጣህ ራሱ አላውቅም። በቃ ማንም መስማት የለበትም እንዳለ መስማት የለብህም ነበር። አጎቴ ይኸውልህ አሁን ንገረኝ ለምን ይህ ነገር እንደተፈጠረ። አሁንም ቢሆን የውስብስብ ታሪካችሁን ማመን አልፈልግም። እዛ ጋር አንድ ምስኪን ልጅ ነች፣ አልጋ ላይ አልጋ ቁራኛ ሆና ተኝታ ልጅ ያለችው ለእኔ ደግሞ እህቴ ማለት ነች። ስለዚህ ይህ ጉዳይ ይመለከተኛል። ሲጀመር እዚህ ጥያትም አልሄድም፣ ወስጄም ቢሆን አሳክማታለሁ። እናንተን እጅ ምንም አልጠብቅም። ምክንያቱም እናንተ አግልላችሁኝ እንደ ልጅ ብታየኝ አጎቴ ወይ እንደ እህት ልጅ ብታየኝ እስከሆነ ነገር ለእኔ ሊደበቅ አይገባም ነበር። ለእኔ እህቴ ማለት ነች፣ አብሮን ያደግ ነው። ሲጀመር አንተ ወስደህ ብታሳክማትም የሚድን ነገር አይደለም። ገባህ? የተጨመላለቀ ሐኪም ቤት ያልወሰድናት ይመስላል። ያልዞርንበት ጸበል የለም፣ ያልሄድንበት ቦታ የለም። እናቴ በየጸበሉ በየእንትኑ እየተንከራተተች ነው ያለችው። ይሄ ሁሉ ከስር መሰረቷ እናንተም ቢሆን ተሰብሰባችሁ ይሄን ነገር ካልፈታችሁት የተጨመላለቀ ነገር ሲሆን ብትወስዳትም ወስደህ አልጋ ላይ ለማስተኛት እንጂ ምንም ልትነቃልህ አትችልም፣ ልትራመድልህ አትችልም። በምን አይነት መንገድ ነው የምታድናት? እስኪ ንገረኝ። እልቁንስ አባቴ መፍትሄ ካለው አሁን የምታደርገውን ነገር እያንዳንዱን ነገር ግልጽ አድርገህ ንገረው። ልክ ነሽ። ጥሩ በቃ እስከዛሬ ድረስ ለእኔ የውሸት ወሬ ነው ሲወራልኝ የነበረው። ሃይላይቱን ነው የማውቀው። ሙሉውን ነገር እኔ መስማት እፈልጋለሁ። ጥሩ ብለሻል። እንዴት መሰለህ ተሙ፣ ያው ምንም እንግዲህ የተወሳሰበ ቢመስልህም እስከ ዛሬ ድረስ ያው ሲወርድ ሲወራረድ የመጣው ከአያቶቻችን ከቅድመ አያቶቻችን የመጣው እውነታ ይሄ ነው። ይህን ነገር ብናደርግ ኖሮ ምንም እንደዚህም ባልተሆነ ነበረ። እናትህም ብነግራት ያው ችላ በማለትና እንትን በማለት ባለመቀበል እንደዚህ አይነት ነገር ሆነ። የእሷም እናት እንቆርባለን ምናምን እያለች ብዙ ነገር እያወራችና ወደዛ ትኩረት ባለመስጠት ያው እንደዚህ ሆና ቀረች። በመሀል ላይ ልጃችን ደግሞ እንደዚህ ባጭር ተቀጨችና ያው ያልጋ ቁራኛ ሆነች፣ ትምህርቷንም አቋርጣ። ይችም ልጅ አሁን ድንጋጤ ውስጥ ነው ያለችው። አሁን ግራ የተጋባ ነገር ነው ያለው እዚህ ጋር። አሁን እኔ ምንድን ነው የምልህ ነገር ያለው አሁን የጠራኸውም ነገር ወደዚህ መተው እሷንም አይተሃል ያለውን ነገር ይሄንን ትክክለኛ የሆነ ነገሩን ተቀብሎ እምነቱን ተቀብሎ ሰላም ሆኖ በሰላም ለመኖር ነው። ምንም ትርፍ ነገር የሚያስወጣ ነገር የለም፣ ምንም የሚያደርግ ነገር የለም። ይሄ የመጣ ባህልና የመጣ እውነታ ስለሆነ ከዛ ያለውን ነገር ተቀብሎ አምልኮቱንም አምልኮ መሄድ ነው። ምንም የሚከለክልም ነገር የለም። ምን ሆነ ነው? አዎ እንደዚህ ነው። ድጋሚ ተጨማለቀ ህይወት። ምንም አይጨማለቁም። ተረኛ እኔ ነኝ ማለት ነው። ሌላ አደጋ ውስጥ መግባት አለ ወይም ደግሞ እሱ ነው ተረኛ። አይሆንም። ምንም አትሆኑም። አባዬ አሁንም እንኳን ለመላቀቅ ሞክር እስኪ። እንዴት ነው? እስቲ ልጆቹን እናሳዝን። ለሱም እሺ አልፈ ተርፈህ እኮ እሱንም አብረን እምነቱን እንጨመላለቅ እያልክ እኮ ነው። ለምን እንደዚህ ሆነ? አይ እናንተም እየተረዳችሁኝ እየሰማችሁኝ አይደለም። በእውነት ነው የምላችሁ። በቃ አሁን እሷም እናቷም በየጸበሉ ትንከራተታለች። አሁን እኮ ይሄ ነገር ባይሆን ኖሮ ችላ ባትለው ኖሮ እናትህም እስካሁንም ቀደም ብላችሁ አብራችሁም ትመጡ ነበር። ቆይ አሁንም ገብተን አሁን አንተ የምትለውን ጥቁር ዶሮ መንፈስ የምታናግር ሴትዮ የሙት መንፈስ የምታዋራለች እሷ ጋር እንሂድ ልትለኝ ነው? አሁንም ብዬ ነበር እኮ አሁን እኮ ብዬ ያለሁ እዛም ብንሄድ እኮ እውነታውን ታገኘዋለህ። እዛ ሁሉም ነገር ግልጥ ያለ ነገር ነው ያለው። እኔም ለመሰለህ እንደዚህ የተከራከርኩ ሄጄ ስላየሁትና በሌሎችም ሰዎች ላይ እንደዚህ አይነት ነገር ፈውስና ድነትን ስላየሁኝ ነው። ይሄም እናንተም ወደ ሌላ ችግር ውስጥ እንዳትገቡብኝ ወደ እናንተ እንዳይጋባ። ጭራሽ በእንደዚህ አይነት መንገድ ነው የሚዳነው ነው የምትለኝ? ይዳናል። አይተናል እኮ ሌሎቹንም እኮ አይተን እኮ እዛ አንድ ወዳጅ ነበረ የእሱ ልጅም እንደዚህ ሆኖ በጣም እናንተ አያምንም ነበርና ተረድቶት አምኖ አሁን ያለው ነገር እንደ ጥሩን ተስተካክሎ ነው ያለው። ዝም ብለህ እየሰማኸው እኮ ነው ያለው።
እኔ ምንም አልገባኝም። እኔ ሃይላይቱን እኔ አሁን እንደ እሱም ታመም እያልከው እኮ ነው። እሺ እኔ ተማለቀ ነገር ውስጥ ታስገባኝ። ለምን ትታመማለህ? አትታመሙም። ምንም ይሄ ነገር የለም። እንደውም አንቺ ትሰማኛለህ አባዬ፣ እስካሁን ድረስ ዝም ብዬ አክብሬህ እስካሁን እንዳባት ብዙ ነገር ሲሆን ብዙ መከራ ሲፈራረቅብን ዝም ብያለሁ። ምክንያቱም ምንም ነገር አታውቅም ብዬ ከጀርባ ከአያት ከምናምን ያልከውን ነገር ታሪክ እሱ ስላለ ማለት ነው። አንተ ምንም ነገር አታምንበት ብዬ ከዚህ በኋላ ግን ይኸውልህ ምንም ነገር አድርገህ እህቴን አድንልኝ። ያለበለዚያ ግን የማደርገውን ነገር እኔ ነኝ የማውቀው። በቃ አሁን ልጅነቴን ሰርጂ እኔም ከሱ ጋር ሁኚ የማደርገውን ነገር አደርጋለሁ። እንደዛማ ማሰብ የለብሽም። እንደዛ ማሰብ የለብሽም። ሰማኛል። ይሄንን ነገር አድርጉ እያልክ እኮ ነው። ድጋሚ እምነቱን ተቀበሉ። ምን ማለት ነው? ድጋሚ ወደ ተጨማለቀ ነገር እህትሽን የሚያድናት ፈጣሪ ነው። እህትሽን የሚያድናት የኛ የእናንተ አሁኖ መቀበልና ያለውን ነገር በማድረግ ነው። እህቴን ለእግዚአብሔር እንስጣት። መጀመሪያ እውነቱን ንገረውና እንዴት እንደሆነ አምልኮቱ እንዴት እንደጀመራችሁት እኔ ማውቀው ታሪክ የለም እዚህ ውስጥ። ሁሉንም ነገር ለተሙ ንገረው። እዚህ ውስጥ እንውጣ በቃ ሁሉንም ነገር መስማት። ስለዚህ እንጂ እሱንም ማስገብተ እኔም መታመም እሱም መታመም የለበት። ጭራሽ ደግሞ የተጨማለቀ ነገር ውስጥ እናንተ እንደማውጣት ጭራሽ ጠርተህ ልታስገባው ነው አይደል አባዬ? ይሄ ነው እቅድህ? ምንም እኔ እኮ የጠራሁት ስለዚህ አጎቴ ንገረኝ ሁሉንም ነገር ምንድን ነው? ይሄ ነው እኮ ነገርኩህ እኮ ተሙ። እንዴት መሰለ ለምን እንትን ትላለህ? ለምን ግራ ትጋባለህ? ለምን ትደነግጣለህ? እሷም አሁን ታውቃለች ውስጡን። ያው መቼም ያው አንተ ስለመጣህ ሐሳቤን ልግለጽ ብላ ነው እንጂ እስከዛሬ አንድም ነገር ትንፍሽ ያለችው ነገር የለም። ምክንያቱም ፈርቼ ነው አባዬ። ምክንያቱም ልናገር ስል ስንቴ ነው ለተሙ ልደውልለት ስል ስልኬ መንጥቀህ ያስቀመጥከው ስንቴ ነው? ንገረው እሱንም ለማወቅ ስፈልግ ሲሄድ ልገባ ስል እዛ የምትገቡበት ቦታ ልገባ ስል ስንቴ ነው የከለከልከኝ? እሱማ ትንሽ ልጅነትም ስላለው እዛም ርቆ ስለሚመጣ ማወቅ ካለብኝ እምነት አምልኮታችሁን አውቃለሁ። እንዴት ምን እንደምታረጉ እዛ ውስጥ ማንን እንደምታናገሩ ግን የማውቀው ታሪክ የለም። በቃ ይሄንን መስማት ካለብህ ይሄንን ንገር። እዛ ቦታ ልጅ መሄድ ስለሌለበት ያው ያመነበትና ትንሽ ነፍስ አውቅ ያረገ ነው እዛ ጋር መሄድ የሚችለው እንጂ ለዚህ ነው አንቺ። ስለዚህ ነፍስ አውቋል። እሱን አውጥቼ የእህቴ ልጅ ጠርቼ እዛ ውስጥ አስገባዋለሁ ነው እቅድህ አይደለ? ያ ቃል ሁሉንም ነገር አሁን ሰማኛለህ። አሁን እውነታውን ንገረው በቃ አሁን እውነታውን ንገረው። እስካሁን እንደዚህ እየተሰቃየች 3 ዓመት ልጅ እያለቀሰች መማር ፈልጋለሁ መጫወት ፈልጋለሁ መሄድ ፈልጋለሁ እያለች ምንም ልታዝንላት አልቻልክም። ስለዚህ እውነታውን ንገረው። እውነታው ምንድን ነው? እኔ እኮ እሱን የጠራሁት እኮ ያለውን ነገር ላስረዳው ነው። አንቺ ለምንድን ነው እንደዚህ እያወራሽ ያለሽው? ለምንድን ነው አንቺም እዛ ቦታ ላይ እኮ አንቺ ማወቅም የለብሽም እንደዚህ እያደረግሽ። ለምንድን ነው እሱ ደግሞ ሩቅ መንገድ ተጉዞ ነው የመጣው? ለምንድን ነው እንደዚህ የምታደርጊው አንቺ? እንዴ ተይ እንጂ እንደዚህ ማድረግ የለብሽም። ምንድን ነው ቆይ አጎቴ ውስብስብ የምታረጉት ምንድን ነው? ቆይ ተሰማኛለህ? እንደውም ይኸውልህ ተሙ በጀርባ በኩል የሆነ ነገር አለ አሳያለሁ። እየሄደ የሚያመልክበት እየሄደ እዛ ማታ ሌሊት እየሄደ ምን እንደሚያደርግ ምንም ነገር የለም። አሳያለሁ። እሺ ከፈለግ እንደውም አባዬ አንድ ነገር ዝም ብላለች። ምንድነው እያወራሽ ያለሽ? ሰማኛለህ? እውነቱን ንገረው። ያለበለዚያ ምንድነው እያወራሽ ያለሽ? እንድታወሪ ነው ምንድነው እሺ የምታወራው? እንዴ ምንድነው የምታወራው ያለችው? ምን እያወራች ነው? ምንድነው ቆይ እያወራች ያለችው? ምን አውቃለሁ። ጭራሽ አንተ ነው ጓሮ ምናምን የሚጓረው እንደዛ አይደለም። አስወጣት እሷን አስወጣት። እንደዚህማ አይደለም። አጎቴ ቆይ ምንድነው እያለች ያለችው? እንዴ ስመጣ ሲጀምር ጥቁር ዶሮችን መጠርጠር ነበረብኝ። አሁን ደግሞ ብለህ ጓሮ ውስጥ ሌላ ነገር ታደርጋለህ አጎቴ። ምን ላሳይህ? በዚህ ቆርጦ በዚህ ምንድነው የምታሳይ ያለችው? አሁን እኮ እሷ እኮ እናንተን እንድንጋጭ እያደረገች እኮ ነው። መጀመሪያው ከመጣው ጀምሮ እስካሁን ውስብስብ ነገር ነው የምንነግርህ። እኔ ራሱ ልጅ እንደዛ አልጋ ቁራኛ መሆኗ አሁን ደግሞ የምትነግረኝ ነገር ምንም እያሳመነኝ አይደለም። ምንድነው የተፈጠረው? ምንድነው የደበቅከው ነገር? ምንም የደበቅኩት ነገር የለም። ይሄው ራሱ ይሄ ነው። እሷ ምንም አሁን ዛሬ የተናገረችው እንግዲህ ከምን ተነስታ ወይም አንተን ስላየች ይሆናል እንጂ እስከዛሬ ትንፋሽም ተናግራም ድምጿ ተሰምቶም አያውቅም። ስለዚህ እዛ ደግሞ የምታሳየን እናንተ እኔ አንተንና እናትህን ለማቃቃርና ለማለየት ያሰበች ነው የሚመስለው። እኔ በእንደዚህ አይነት አይደለም ተሙ። ጉቴ ምንድነው ምንም የደበቅኩ ነገር የለም። ምንም አልደበቅኩም ልጄ። እንዴ አጎቴ እኔ ከአቅም በላይ እየሆነብኝ ነው። ምንድን ነው ከአቅም በላይ ሆነብህ? እኔ የደበቅኩ ነገር የለም። አሁን እሷ ስለነገረች ነው እንደዚህ አሁን ከአቅም በላይ ሆነብኝ የምትለው። ምንም አንተን የሚጎዳ ነገርና የሚቸግር ነገር የለም። አሁን እኔ ባልኩ መሰረት በነገርኩ መሰረት ያለውን ነገር ተቀብለህ አንተም ወደ ኑሮህ ወደ ሰላማዊ እናትም ወደ ጤናማ ልጃችንም ደግሞ ይኸው ሰላም ሆና ድና እንድትሄድና ሰላም እንድትሆን ነው። እሷ ዝም ብላ ነው በመሃል እኔ እናንተንና እህትክን ለማጋጨት ይፈልገችው። እኔ እንደዚህም አልጠበቅኩም ነበረ።
አሁን ይኸውልህ በቂ ነገር ታግሻለሁ። ከመጀመሪያው ጀምሮ ትክክለኛውን መንገድ ልነግረኝ አትችልም። አንዴ ጥቁር ዶሮ አርደህ ቤት ትገባለህ ትላለህ። ልጅ እንደዚህ አልጋ ቁራኛ መሆኗን አልነገርከኝም። ለምን ተሙን አስመጥተህ ይሄን ነገር አድርግ ተብለህ ነው? ለምንድን ነው? በቃ እኔ አንተ ለምን ይኸውልህ እኔ ሲጀመር ቆቃ ያልገባኝ አጎቴ እንደውም አንተ ነው እየጠረጠርከኝ። ለምንድን ነው እኔ ጥቁር ዶሮ አርጄ እዚህ ቤት እንድገባ ይፈልጋል? ባህላችን ነው። እንደዚህ አይነት ባህል እስከዛሬ ስመጣ እንደዚህ አይነት ነገር ማን ይላክ? አጎቴ ቀኑም ጊዜውም አሁን የሚዋጅና የሚታወቅ ስለሆነ እንደውም ጥቁር በግ ጥቁር ዶሮ ካለም እዚህ ጋር ግንባሩ ላይ ነጭ ያለበት በግ ቡሃ በግ ይባላል። እሱ 3 ጊዜ ታዞርና በቤታችን ከውቱም ንብረቱም ሁሉም የተጠበቀ ይሆናል። ይሄ ሲመጣ የነበረው ካንተ ከአያቶችህ ከቅድመ አያቶችህ ጀምሮ የመጣ ነው። ዝም ብለን እኛ እኔ ይሄን ነገር አላምንበትም። እኔ ወጥቼ እመጣለሁ። ስመለስ ግን ሁሉም ነገር የምትነግረኝ እኔ ልጅ ማውራት ፈልጋለሁ። ችግር ስመለስ ግን ሁሉንም ነገር እኔ እነግርሃለሁ። ችግር የለውም። ና ተሙ ና ቆይ ና ልቀቀኝ አጎቴ። እንዴ ዝም ስልህ ቆይ አይደለም ቁጭ በል ቆይ አይደለም ዝም ስልህ እኮ የምትሄድ አልመሰለኝም ነበር። አንዴ ቁጭ በልና እኔ ወጥቼ ልምጣ። ለምን ትወጣለህ? ምክንያቱም ምንም ደስ አላለኝ። ምንድነው ደስ ያለኝ? ስመጣ ጀምሮ የምትሳየው ነገር ደስ በዛው ልትሄድ ነው እንዴ? ወጥቼ መጣሁ የምትለው ቁጭ በል። አልሄድም ችግር የለውም። ይኸውልህ አጎቴ አንድ ነገር ስማ፣ እኔ ልጅህን አዋራት እመለሳለሁ። አንተ ግን እዚህ ጠብቀኝ። ምንም ደስ አላለኝም። ችግር የለውም አልቆይም። ችግር የለውም እጠብቅሃለሁ። ቶሎ ብለህ ና። ምንድን ነው ማርታ? ምንድን ነው? ቆይ አባትሽንም ሳወራው ምንም ሊነግረኝ አልቻለም። ምንድን ነው የደበቃችሁት? እኔ ራሴ አልገባኝም። እኔ ይኸውልህ ብዙ ነገር የደበቀው ነገር አለ ተሙ። አሁን ይኸውልህ በጣም ሌላ ሰው ሆኗል። አባታችን ምን እንደሆነ አላውቅም። በቃ እሷም እንደዚህ የሆነችበትን ምክንያት ከአዲስ አበባ ጠርቶ ያመጣ ምን እንደሆነ አላውቅም። ይኸውልህ የሆነ ነገር አዘውት ነው የሚሆነው። ምንድን ነው የሆነ ነገር አዘውት ማለት? ማታ የሆነ ነገር ልክ እዛ ጋር በዚህ ጋር በኩል አለ። አሳያለሁ። ማን ይል እንደው ብላ አሳይህ። ምንድን ነው? ና በዚህ ጋር ማታ ሌሊት ይኸውልህ እጁ ሁሉ ተጨመላልቆ በደም ነው የሚመጣው። በደም ተጨመላልቆ እጁ ማለት ሌሊት ላይ በቃ ደስ የማይል ነገር የለም። ና ላሳይህ። እሺ አየህ፣ እኔ ከዚህ በላይ ማለፍ አልችልም። በጣም ያስፈራል። ይኸው በጣም ነው የሚያስፈራ። ጨለማ እኮ ነው። ምንድን ነው ያለው? እዚህ ውስጥ ነው እየወጣ ያለው። እኔ ምን እንደሆነ የሚሸት ነገር ማለት ወደ እዛ ጠጋ ብለን ምንድን ነው? እኔ ምንም አልገባኝም። ምን እንደሆነ አልገባኝም። ውስጥ ገብቶ ሁሌ ቢላዋ ይዞ ይወጣል። እጁ ደም ነቅቶ ይወጣል። ከዛ ተጨመላልቆ በደም ነው የሚወጣው። ግን ምንድን ነው ብዬ ስጠይቀው አይነግረኝም። አይፈልግም፣ መናገር አይፈልግም። እጁ በደም ተጨማልቆ ቢላ ይዞ ማለት ምን እንዳዘዙት አላውቅም። ምን እንደሚያዙት አላውቅም። ቆይ በቃ ይሄ የሚያመልከው ነገር ይሆናል። እኔ ምንም አልገባኝም። አንተንም ከአዲስ አበባ ጠርቶ እንደዚህ እንትን ያለ አጣድፎ የጠራ የሆነ ነገር አለ ማለት ነው። እሱ የደበቀህ ነገር አለ። ግን ላይ ስሞክር አሁን ለመጀመሪያ ጊዜ ከአንተ ጋር ደፍሬ ስገባ ሰውነቴ ሁሉ እየተንቀጠቀጠ ነው። በዚህ ጋር ራሱ ማለፍ አልችልም። በጣም ነው የሚያስፈራው። እንዳየኸው ጨለማ ነው በጣም። ከዛ ውስጥ ተጨመላልቆ በደም ነው። አባትሽ የደበቀው ምንድን ነው? አልገባኝም። ቆይ ምንድን ነው አባትሽ የደበቀው ነገር? ይኸውልህ ተሙ፣ የተለይ ብዙ በጎች ናቸው የሚመጡት። ግን ከዛ በጎች ሁሉ ተመርጦ አንድ በግ ይቀመጣል። ሴት አትነካውም። ማንም ነገር ገብቶ አያየውም። እራሱ ብቻ ነው የሚያየው። በጣም ጽድት ባለ ቦታ ነው እንትን የሚለው የሚያስቀምጠው ማለት ነው። ከዛ ልክ ቤቱን ዙሪያውን ያዞረዋል። ከእንደገና ደግሞ ይሄ ዶሮውን ያርድና የሆነ ነገሩን በቃ በግም ሆነ ዶሮ ካረደ ደሙን ይጠጣዋል። እኛን ጠጡ ብሎ ያስገድዳል። እኛ ግን መጠጣት አንፈልግም። በጣም ሽቶ ራሱ ለየት ያለ ነው። እንደ በግ ደም እንኳን አይደለም። የበግ ኖርማን አይደለ? ይሄ ግን በጣም ነው የሚያስጠላው። በጣም ነው የሚቀፋው። ይህንን እንትን ካላችሁ ከጠጣችሁ ትድናላችሁ፣ እባካችሁ ልጆች መድኃኒት ነው ምናምን ነገር ይለናል። እና በጣም ነው የሚያስፈራው። አጎቴ ምንድን ነው የገባው? ምንድን ነው የደበቀው? እኔ አላውቅም። እና ቤቱን እንደዚህ ያዞረዋል፣ ማታ ያዞረዋል። እኛን ያን በግ ካየው በቃ ያብዳል። ማንም ሴት እንዲጠጋው አይፈልግም፣ እንዲነካም አይፈልግም። ተመርጦ ነው የሚቀመጠው በጉ። እኔ አሁን እየነገርሽኝ ያለሽው ከአይምሮ በላይ ነው። አንደኛ ወደዚህ ውስጥ ገብተን ያየነው ነገር የሚሸት ቦታው እኔ ራሴ ገብቼበት አላውቅም። የመጀመሪያ ጊዜ ነው ለአንተ ያሳየሁህ። እኔ በዚህ ጋር ከዞርኩኝ ራሱ ይገለኛል፣ ያብዳል። አባዬ እንደዚህ ሆኖ አይቼው አላውቅም። እኔ በቃ ከጊዜ በኋላ እህታችን ከታመመች ልክ ከመታመሟ በፊት ነው እንደዚህ አይነት ነገር ሲያደርግ የነበረው። ልክ እሷ ደግሞ ይሄን ሲያደርግ እሱ በተደጋጋሚ ይሄን ሲያደርግ እሷ ባሰባት ህመሟ። በቃ እሷ አልጋ ላይ ስቃይዋ በዛባት። እኔም ይኸው እየተንከራተትኩኝ እሷን። እናታችንም እንደምታየው ባዶ ቤተሰቡ ብትንትን ወጥቷል። ኬት እንደሚጀምር ራሱ አላውቅም። ቤተሰቦች ትንሽ እኔ ራሴ ማቅለሽለሽ ስሜት የተሰማኝ ነው። አጎቴ ምን አስቡ እዚህ ድረስ እንድጠራኝ ግራ ገብቶኛል። ከሱም ብሶ ደግሞ አንዴ ጥቁር ዶሮ ረድ፣ አንዴ ጥቁር በግ ረድ።
ቤቱ ይዞራል አልገባኝም። ከበፊትም የመጣ አምልኮ ነው ሲል ነበር። እሱ ይገርማል እንዴ! ለአንድ ሳምንት እኮ ይቀመጣል በጉ መጥቶ ለአንድ ሳምንት በቃ ማንም አያየው፣ ማንም አይነካው። አንድ ሳምንት ተዘግቶበት ነው አንድ ቤት የሚቀመጠው። ለምንድነው ስትል ሌላ ልጆች ናችሁ ምክንያት ነው ምን የሚለው። እሺ እነ ተሙ ጋር እንደዚህ እንደውም እህቴ ጠየቀችው፣ እነ ተሙ ጋር እንደዚህ አይነት ነገር አለው ያለችው። የለም እኔ ጋር ብቻ ነው ያለው። ምክንያቱም ጨነቃት። ሁሉም ቤት ነው ወይ ሁሉም ቤተሰቦቻችን ነው ወይ እንደዚህ አይነት ነገር የሚያደርጉት ምናምን ብላ ማለት ነው። ግን እሱ መልስ የሚሰጠው ልጆች ናችሁ ነው። በቃ የምታውቁት ነገር የለም። ልክ ያን ደም ሲጠጣ እሱ እንዴት እንደሚሆን ተሙ በጣም ነው የሚፈራፈረው። በጣም የሚያስጠላ እንትን ነው የሚሆነው። በቃ አባዬ ይቀየራል ሙሉ ለሙሉ። በጣም ነው የሚታመመው። ግን ግዴታ ስለሆነብኝ ነው የምጠጣው፣ መድኃኒት ስለሆነ ነው የሚለው። ነገር አልገባኝም ማለት ወዴት እያመራ እንደሆነ ራሱ ጭራሽ። ድጋሚ ባታዩ ነው የሚሻልህ። እኔ እዛ ቦታ ላይ ባታዩ ነው የሚሻልህ ድጋሚ። ምክንያቱም ይሄ አሁን ራሱ አንተ እኔ እናንተ ገብተን አይተነዋል ካለ ያብዳል። በቃ በጣም ነው የሚናደድብህ። አይውልህ እኔ አሁን እንደምንም ብለህ እኔ የምፈልገው ካንተ ወንድሜ፣ አሁንም እስካሁን ድረስ ስለደበቅኩ ይቅርታ። እማቀው ጠለቅ ብዬ የማቀው ነገር ስለሌለ ነው። አውቃለሁ፣ እንትኑን አውቃለሁ፣ እምነቱን አውቃለሁ። ግን እዚህ ውስጥ ምን እንደሚያደርግ አላውቅም። ደሙን ለምን እንደሚጠጣው አላውቅም። በጎቹ መጥተው ለምን እንደሚመረጡ፣ ለምን ሴት እንደማያቸው አላውቅም። እማቀው ታሪክ የለም። ግን እህቴን አድናት በቃ። እውነት ወንድሜ እህታችን አድናት። ችግር የለውም። እኔ ገብቼ አዋራዋለሁ፣ አንቺ እዚህ ጠብቂ። እኔ አጎቴን ገብቼ ማወራው ነው። ምክንያቱም ምን እንደደበቀ እኔ ራሱ ከአይምሮ በላይ የሆነብኝ ነው። ጭራሽ እሱ ሲያድበሰብስ ነገር የሆነ ነገር እንደደበቀ እርግጠኛ ነበር። ለምን እንደሆነ ታውቃለህ? አሁንም አይነግርህም። አሁንም በዚህ ጋር እንደዞር እኔ እንጃ። እስኪ ንገረው እስኪ ሂጄ አይቼዋለሁ ብትለው ራሱ ምን እንደሚያደርግህ እኔ ነኝ የማውቀው። በቃ አይነግርህም። ይሄ እድሜ ልኩን ሲያደርገው የኖረ ነው። አይናገርም። ስለዚህ እህቴን የምትድንበትን ብቻ መንገድ እሱን እንደምንም ብለህ አወጣጣ። ይሄን ነገር ብቻ እንትን በልልኝ፣ ወይም ደግሞ ከዚህ ቤት አስወጣንና እንሂድ። ችግር የለም። ለኔ ተይው ማርታ፣ ለኔ ተይው። እሺ የእህትሽን ነገር ለኔ ተይው። እህትሽ እንድድን እፈልጋለሁ። እኔ እሷ እንድድን ነው የምፈልገው፣ ሌላ ነገር አልፈልግም። እህትሽን ማዳን ወደድኩም ጠላሁም ለኔ እህቴ ማለት እሱ ካልተናገረ እንዴት ነው የምታድናት? የእሱን ነገር ለኔ ተይው። የእሱን ነገር ነው ይወጣዋለሁ። እኔ እጄ ራሱን አዋራዋለሁ። አንቺ እዚህ ሆኚ ችግር የለውም። እኔ ግን የእህትሽን ጉዳይ እመኚ፣ ለኔ ተይው። እመኚም ብዬሻለሁ። እስካሁንም ባለመስማት እንጂ እየሰማሁ መቼ ዝም አልልም። እኔ ወደ አባትሽ እሄዳለሁ። ችግር የለውም። አንቺ እዚህ ጠብቂ። ሲጀመር አጥፋልኝ እና ይሄን እናተከተለኝ። አጎቴ ይኸውልህ፣ አሁን እያንዳንዱን ነገር ትነግረኛለህ። ምንድነው የምነግርህ? በቂ ነገር ልጅ ነግራኛለች። በቂ ነገር አይቻልም። ምን አየህ? አሁን ይኸውልህ ጓሮ ሄጄ ሁሉንም ነገር አይቻለሁ። አጎቴ እንዲህ እንደተፈጠረ ማወቅ ፈልጋለሁ። ምንድን ነው ያለው ነገር? ምንም የለም። ምን አየህ? ምን ያየው ነገር አለ? ምን ያየው ነገር አለ? እየወሰድክ የምታርደው ነገር እንዳለ፣ በዛ ላይ ደግሞ በዛ በሌሊት በደም የተጨማለቀ ቢላ ደም እንደምጠጣ ሁሉንም ነገር ልጅ ነግራኛለች። ሌላ ሰጠጋባ ውስጥ አንግባ። ምን ውስጥ ነው እየገባ ያለው አጎቴ? ምን አይነት የተጨማለቀ ህይወት ውስጥ ነው እየገባ ያለው? ምንድነው? እውነቱን ንገረኝ። እሺ ልንገርህ ተሙ። አዎ ንገረኝ። እዚህ ድረስ የመጣሁት እውነቱን ለመስማት ያንተን ውስብስብ ታሪክ ልሰማ አይደለም የመጣሁት። ልንገርህ፣ እኔ እስካሁንም ብዙ ነገር አውርተናል። በቃ ልንገርህ። እዛ ደግሞ ምን ልታደርግ ሄደህ ነው? ምንድነው ማየትህ የመጣኸው? ምንድነው አይቼ መጣ ያልከኝ? ያየሁትን አይቻለሁ። አሁን የምፈልገው ከአንተ እውነታውን ነው። ንገረኝ፣ ምንድነው? ይኸውልህ ተሙ፣ አሁን ምን አለ መሰለህ፣ ይቺ ልጅ እንደዚህ ስብርብር ብላ እዚህ አልጋ ቁራኛ ሆናለች። ቀጣይ ተረኛ ደግሞ ያንተ እናት ናት። ያንተ እናት ስለሆነች እናትህን እንዳታጣ የእሷ ልጅ መጥቶ ጥቁር ዶሮ አርዶ ይግባ ተብዬ ስለተባልኩኝ ለዚህ ነው የጠራሁህ። ማን ያዘዘ? ለዚህ ነው ያልተው። ለዚህ ነው ታዝዤ ነው። ለዚህ ነው የነገሩኝ። ስለዚህ እሷም እህትህ እንደዚህ እንዳትሆን እንደሷ እንዳትሆን ቤተሰቡ ሰላም እንዲሆን ተሙ ይምጣና ጥራውና ጥቁር ዶሮ አርዶ ደም አፍሶ በዛ ላይ ይግባ። ከዛም በኋላ የታመመችዋም ትድናለች። እናቱም ከዚህ መታመምና ወደዚህ አልጋ ቁራኛ ከመሆን ትድናለች ስላሉ ነው የጠራው። እውነታውን ነገርኩ። በቃ ምን ውስጥ ነው የገባው? ምን ይሄው ነው በቃ። እንግዲህ ምን የተወሳሰበ ህይወት ውስጥ ነው? ምንም እንግዲህ የተወሳሰበ ነገር ለኔ አይመስለኝም። ላንተ መስሎ ከታየ አላቅም። ይሄው ነው እንግዲህ አንተንም ያስቆጣ ያሳዘነ እንደዚህም እንድትጨናነቅ ያደረገ ነገር ይሄ ነው። እኔ እስካሁን ድረስ ትክክለኛውን ነገር ያልነገርኩ እንደዚሁ ይገባሃል እያልኩ ነበረ። ሊገባህም አልቻለም። ያው እንግዲህ ጓሮም ሄጄ ያለውን ነገር አይቻለሁ። በቢላዋም የተጨማለቀ ነገር በቢላዋ በደም አይቻለሁ ብለሃል። ይህን ሁሉ ካየህ ዘንዳ እኔ እንግዲህ ደግሞ ከዚህ በኋላ የምደብቅህና ዳርዳሩን የምሄድበት ነገር የለም።
ልንገርህ ይኸው ነው በቃ። እናትም ያልጋ ቁራኛ እንዳትሆንና እንዳትታመም በሽታ እንዳይዛት እችም ሁለተኛም ልጄም እንደዚሁ እንዳትታመም እንዳትጎዳ እቺ ደግሞ የታመመችው ልጅ ደግሞ ድና ሰላም ሆና እንድትሆን ተሙ ይምጣና ጥቁር ዶሮ አፍስሶ አርዶ ይግባ። እንደውም 3 ጊዜ ተራምዶ ይግባ። እሱም ጤናመኛ እንዲሆን ወደሱም እንዳይተላለፍ ተብሎ ስለተነገረኝ ነው ለዚህ የጠራው። እንግዲህ ይሄንን ፈቃደኛ ከሆን ብታደርገው ጥሩ ነው ብዬ ነው የምነግርህ። ይሄን ነገር መቼም አላምንህም። አንተ ግን የደበከው ነገር እንዳለ እርግጠኛ ነኝ። እኔ ደግሞ ደርስበታል። እመነኝ። ሌላ ምንም የደበከው እመነኝ፣ ደርስበታል። ይሄ ውስብስብ የተጨማለቀ ህይወታችሁ ውስጥ እኔን አታስገቡኝ። ምንም እንትን ያልኩ ነገር የለም ልጄ። የተጨማለቀ ህይወታችሁ ውስጥ እኔን አታስገቡኝ። ምንም አትገባም ልጄ። እንደዚህ አይነት እኮ አይደለም። እንደዚህም ልትል አይገባም። ይኸው ነገርኩህ። በቃ ያለው ነገር ይሄ ነው። እንደውም ይሄን ፈቃደኛ ቁራኛ ሆናለች። አጎቴ ምንድነው እያልክ ያለው? በቃ አሁን በቃ እንደዚህ ስለሆነች እሷም እንድትነሳ እንድትድን ተሙ ጥቁር ዶሮ አፍሶ ደሙን አፍሶ ይግባ። ተራምዶ ወደ ቤት ይግባ። አዲሱ ቤት በአዲስ በተሰራው መጥቶም አያውቅም። ያለውንም ነገር ካሳየሁ በኋላ ብለው ስለነገሩኝ ያው ይሄንን ደግሞ ላንተ ስለምወዳችሁ እናትህም ያው እንግዲህ እንደዚህ አይነት ነገር አለባትና የባሰ ያልጋ ቁራኛ እንዳትሆን ነው። አንተም ልጄ እንደዚህ እንዳትጎዳብኝ ስላሰብኩኝ ነው የተባልኩትን እንድታደርግልኝ። ለኔ አስበህ እንደዚህ አይነት የተጨማለቀ ስልከተኝ ነው የምታስብልኝ? ለአንተ መስሎ ሆኖ አንተ እኮ የገዛ ልጅን እንኳን ማዳን አልቻልክም እኮ። እዛ አልጋ ላይ የተኛችውን እዛ ጋር እግር እጇ ማይንቀሳቀሰውን ፓራላይዝ የሆነችውን ልጅን እንኳን ማዳን አልቻልክም እኮ። ከዛ አንተ ደግሞ ለአንተ አስቤ ነው ጥቁር ዶሮ ምናምን ብለው ትለኛለህ። ስለዚህ እንዴት ነው አልተቀበልኩትም እያልከኝ ነው? መቼም ቢሆን ይሄን እናንተ ነው ግድ የለህም፣ ተው ተቀበል፣ ግድ የለህም። አሁን አንተ ይኸውልህ ባሉባልታና በማይረባ አምልኮክ ምክንያት ልጅህን አታል ድጋሚ ሌላ ማዕት ውስጥ እንዳትገባ ከፈለክ ቢያንስ ይሄን ነገር አቁም። ይገባሃል? ይሄን ይኸውልህ ማይረባ ዝባዝንኪ እምነትን አቁምና ቢያንስ ወደ ትክክለኛው መንገድ ነው። ይሄ ማይረባ ነገርን አቁም። አንተ እኮ ይኸውልህ ምልክቱን እኮ አሳይተሃል ተሙ። አንተም ይሄ እጅ ላይ ያለ ጉዳት እኮ በስራ የገጠመኝ ጉዳት ነው እንጂ ሌላ አይነት አይደለም። ፊት ለፊት እኮ አይመጣም። በስራ የሚመጣ አይደለም፣ በምንም የሚመጣ አይደለም። ይሄ ብቻ የታዘዘ ነገር ሲሆን እንደዚህ ምልክት ያሳያል። ገባ? እኔም ይሄን ነገር እያየሁኝ እንዴት ዝም ብዬ አልፋለሁ? እኔ እኮ እናንተ ቤተሰቦቼ እኮ ሰላም እንድትሆኑልኝ ሰላም ኑሯችን ተሳክቶ አንተ መጀመሪያ ልጅህን ማዳን ያልቻልክ ሰው ነህ። ትድናለች እሷ። አንተ በቃ ይሄንን ብቻ አድርግልኝ። ማዳን ያልቻልክ እኔ ልታድን ሲጀመር ይሄን ብቻ አድርግልኝ። አንተ ልጅ ትድናለች ብለው ለምንድን ነው ይሄን ብቻ አድርግ? ምን ትሆናለህ አንተ? ምንም የምታደርገው ነገር የለም። በእኔ ላይ ማዕት ለማምጣት ምንም አይመጣብህም ልጅ፣ ምንም አይመጣብህም። ጦስና ጥንቡሳሱን ያቺ ጥቁር ዶሮ ነች ይዛ የምትሄደው ስለተባለ ነው። እኔ በእንደዚህ አይነት የተጨማለቀ ነገር አላ ይገባሃል። አንተ ግን ማለት ነው እቺ ልጅ ላይ ለደረሰው ነገር ለእያንዳንዱ ዋጋ አትከፍል። እኔ ነገሮችን አጣራለሁ። በፊት የምታውቁት ታሙ አይደለም። አሁን ነገሮቹን አጣራለሁ፣ እደርስበታለሁ። ምን አይነት አምልኮ ውስጥ እንደገባ ምን አይነት ነገር እያረክ እንደሆነ እኔ አጣርቼ እደርስበታለሁ። እመነኝ አጎቴ እደርስበታለሁ። ልጅህን ከዚህ የተጨማለቀ ነገር አወጣታለሁ። አንተ ግን ይኸውልህ ቢያንስ አሁን አንተ ትልቅ ሰው ነህ። ከዚህ ነገር በመውጫ እድሜ ወደ ሃይማኖት በመለሻ እድሜ ጭራሽ ወደ መዓት ያንተ አልበቃ ብሎ እኛንም ልትከተን ልጆችህንም ደም ጠጡ እንደምትል እንዲሁም ደግሞ እኔንም መዓት ልትከተኝ እዚህ ድረስ እንደጠራኸኝ እርግጠኛ ነኝ። አንተ ለኔ አስበህ እንዳልሆነ በጣም 100% እርግጠኛ አስቤልህ ነው። ይኸውልህ ተሙ እንደዚህ አሁን እንደምጠጡ አሁን ይኸውልህ ምን አለ መሰለህ ሰላም ለመሆንና አዲስ ነገር ለማግኘት ብሩህ የሆነ ኑሮ ለመኖር ምን ይደረጋል መሰለህ? አሁን ይኸውልህ ጥቁር በግ ግንባሩ ላይ ነጭ ያለበት ቦቃ ነገር ያለበት ጥቁር በግ፣ ሌላው ሙሉ ጥቁር የሆነ ወሰራ የሚባል ነገር አለ፣ ትንሽ እንደዚህ ነጭ ቀልቀል ያለበት። እነሱ 3 ጊዜ በቤቱ ዙሪያ ተዙሮ በተዞረበት ዙሪያ ተዙሮ ገብቶ ይታረዳል። እዛ ጋር ታርዶ 3 ጊዜ ትራመደዋለህ። ከዛም በኋላ ደሙ ትኩስ ደም አለ እሱ ጋር ሁሉም ይቀምስና ግንባሩ ላይ ይቀባል። በቃ ከዚህ በኋላ ምንም ነገር ምንም መታመም የለ፣ ትኩሳት የለ፣ ምን የለ። ከብቱም ይረባል፣ ሰውም ይወልዳል፣ ልጅም ያድጋል። ያ ነው ያለው። አንተም እንደዛ እንድትሆን ነው የፈለኩት። ክፉ ነገር እንዳይነካብኝ ነው። ከአንተም ብሶ ደግሞ ጭራሽ ጥቁር በግ አርደህ ጭንቅላቴ ደም ልታስጠጣኝ ማሰብህ በጭንቅላቴ ልቀባው ምን ይሆናል? ይሄ እኮ ምንም እኮ ወደ አንተ የሚመጣ ነገር አይደለም። ያ እኮ በዛው ነው እኮ አልፎ የሚሄደው። ያን ሳታረግ ብትቀር ግን ወደዚህ ነው የሚመጣው ጦሱ ማለት ነው። ያንን ለመራቅ እኮ ነው የምናረገው። ምን አልክ? ለማስሱን ለማባረር እኮ ሳላደርግ ቀርቼ እኮ ነው። እና የኔን ህይወት አበላሽተህ ነው የልጅን ህይወት የምታደርገው? አይበላሽም፣ ያንተም አይበላሽም፣ የሁላችሁም አይበላሽም። ዞር ማሳበ የልጅን ህመም አይዞር። እንዴ አንተስ ልጅ አይደለ እንዴ? የቴ ልጅ ማለት እኮ ልጅ ነው እኮ ነው። ጥቁር ዶሮና አረድ ብለህ ማአት ላይ ለመጥራት ባልጣርክ ነበር። ምንም አልጣርኩም። አንተም ሰላማዊ እንዳትያዝ እንዳትጎዳብኝ ነው። ይኸው እኮ ምልክቱንም ማሳየው። ይኸው እኮ አሁን እኮ እጅን እኮ ወደ ላይ እንኳን መሰብሰብ እኮ አቅቶሃል እኮ
እያየሁ እኮ ነው ስትጨነቅ። ብን ብዬ ልሙት። ለምን ትሞታለህ እንዴ? ለምን ትሞታለህ? ብን ብዬ ሞታለሁ። ይገባሃል? የማይበጅህ ሞት የማይበጅህ ድብን ይበል እንዴ ልጄ፣ ተው እንጂ። ምን አይነት ሰው እንደሆንክ አላውቅም። ከረጅም ጊዜ በኋላ ስመጣ ምን አይነት ነገር ውስጥ ገብተን እንደጠበከኝም አላውቅም። ምን ነው ምን ተቀየርኩበት? ምን ልጅህን ወደ አዲስ አበባ ወስጄ የምትታከምበትን መንገድ ያንተ ግን እንዴት ይሆናል? ያንተ መዓት ግን ማለት ነው መቼም ቢሆን ከዚህ ነገር አያወጣም። እኔ ደግሞ ነገሮቹን አጣ እዚሁ ማዳን ነው እንጂ ያለውን ነገር አንተ አድርግ የተባልከውን አድርግ እንጂ መቼም ቢሆን እኔ ጥቁር ዶሮ እዚህ ቤት አላርግም። ጭራሽ አዲስ አበባ ወስደህ ጨረሰኝ። ምንም አይነት ነገር አላረግም። አንተ ግን በዚህ ነገር እንደተዘፈክ ማትወጣው ጣጣስ ነው የምትገባው። እኔ ግን ማለት ከዚህ ነገር እወጣለሁ። አንተ ግን ይኸውልህ መቼም ቢሆን ከዚህ ነገር አትወጣም። አምነህ ካልወጣ በስተቀር እኔ ልጅን ይዣት እሄዳለሁ። አዘጋጁልኝ፣ መኪናውን አዘጋጅልኝ። ተነሱ፣ መኪናውን አዘጋጁልኝ። አንተ ግን ማለት እኔ ልጅን አድናታለሁ። ለእኔ እህቴ ማለት ነች እሷ፣ ለእኔ አብሮ አደጌ ነች፣ ብዙ ነገር ነች። እኔ የእሷን ነገር እኔ ኃላፊነቱን ወስዳለሁ። አንተ ግን ማለት ነው ከወገባህበት ማት ወጥተህ መጠበቅ አለብን። እናት ላይ ደርሳል ለምትለው ነገር ነው መቼም እኔ በእንደዚህ አይነት ነገር ስለማላምን አይደርስባትም። ምንም ነገር መኪናውን አዘጋጅልኝ።